ወይዘሮ የኔነሽ ግርማና አቶ ጻሃ ጸርዞም በአርባ ምንጭ ከተማ የደረጃ ሀሌታዋ ግብር ከፋዮች ሲሆኑ ግብር ለሀገር እድገትና ልማት ያለው ፋይዳ ከፍተኛ መሆኑን ተረድተው ግብርን በወቅቱና በታማኝነት መክፈል መቻላቸውን ገልጸዋል። ግብር ከፍዬ ጨርሼ የንበሬ ላይ ስለጥፍ በአካባቢያችን ያሉት ሰዎች ይሄንን አይተው እንዲነሳሱ ነው ቅድሚያም የመጣሁት። ግብር ጥቅም ያው ለሀገር ልማት የሚውል ስለሆነ የሀገር ልማት ነው የሚውል ለተቋሙ የምንከፍለው የኛስ መልሶ ለኛ ልማት የሚውል ስለሆነ በጣም ደስ የሚል ስለሆነ እኛ ግብር ከፍለን የወጣን ነው። በአርባ ምንጭ ከተማ አስተዳደር ገቢዎች መምሪያ የታክስ ሞደርናይዜሽንና ስትራቴጂካዊ ጉዳዮች ዳይሬክቶሬት ዳይሬክተር አቶ አንዱዓለም አሳሌም የኢንተርኔት መጨናነቅ መኖሩን አምነው ችግሩን ለመቅረፍ ጥረት እየተደረገ መሆኑን አስረድተዋል። ኔትወርክ መቆራረጦች አሉ፣ ማይካድ እውነታ ነው። ይሄ ደግሞ ሊሆን የሚችለው አንደኛ የኛ ተቋም ሰርቨር ኮኔክሽን ወይም ግንኙነቱ ከፌደራል ጀምሮ እስከ ታች ያለው አሰራር ስለሆነ ሁሉም ባንድ ወቅት ነው በዘመቻ ግብሩ እየተከፈለ ከመሆኑ አንፃር እንደ ሀገር መጨናነቁ የኛ አካባቢ ብቻ አይደለም፣ እንደ ክልልም ብቻ ሳይሆን እንደ ሀገር አቀፍ ያለ መጨናነቅ ስለሆነ ይሄን ችግር እንደ ችግር ይዘን ቀጣይ ግን እንደ መንግስት በምን መልኩ መሻሻል አለበት የሚለው ነገር የኔትወርክ አቅምን ማሳደግ የኔትወርክ መስመሮቹን ከማሳደስ ጀምሮ መሰራት ያለባቸው ችግሮችም እንዳሉ ታሳቢ ይደረጋሉ። ስለዚህ መጨናነቁ የተነሳው ግብሩ ባንድ ወቅት ጀምሮ በተቋጨለት ጊዜ ገደብ የሚያልቅ ከመሆኑ ጋር ተያይዞ በሺዎች የሚቆጠር ግብር ከፋይ በደቂቃዎች ውስጥ ባንድ ላይ ይሄን ሲስተም የሚጠቀሙ ከመሆኑ ጋር ተያይዞ ሲስተሙ ወጣ ገባ የማለት ሁኔታዎቹ ስላሉ በተቻለ መጠን እየተነጋገርን ከላይኛው መዋቅር ጋር ችግሩን እየፈታን ማታም ሌሊትም ገብተን እየሰራን ግብር ከፋዮቻችን አገልግሎት የሚያገኙበትን ሁኔታ ለመፍጠር አቅደን እየሰራን ነው ያለነው። የአርባ ምንጭ ከተማ አስተዳደር ገቢዎች መምሪያ ኃላፊ አቶ በረከት ማቴዎስ በተያዘው የግብር ዘመን ከ5 ቢሊዮን ብር በላይ ገቢ ለመሰብሰብ ወደ ተግባር የተገባ ሲሆን ከዚህም በ10 ቀናት ውስጥ 115 ሚሊዮን ብር ለመሰብሰብ በትኩረት እየተሰራ ይገኛል ብለዋል። በ2018 ግብር አሰባሰብና የ2019 የፍቃድ እድሳት ፕሮግራም ነው ዛሬ አሁን ከትላንትና ጀምሮ እየተከናወነ የሚገኘው። በአጠቃላይ በ10 ቀን ውስጥ እናጠናቅቃለን ብለን ፕላን አድርገን ነው እኛ እየሰራን የሚገኘው። በ10 ቀን ውስጥ ከማዘጋጃ ቤታዊ እንደገና ደግሞ የደረጃ ለግብር ከፋዮች የፍቃድ እድሳትና ከግብር አከፋፈል ጋር ተያይዞ ከ115 ሚሊዮን ብር በላይ ኤክስፔክት አድርገን ነው እየሰራን የምንገኘው። እርግጥ ከሐምሌ 1 ጀምሮ እስከ ሐምሌ 30 ድረስ የደረጃ ግብር ከፋዮች የግብር አከፋፈል ወቅት እንደሆነ ይታወቃል። የደረጃ ሀሌታዋ ደግሞ ከሐምሌ 1 ጀምሮ እስከ ጥቅምት 30 ድረስ እንደሆነ ይታወቃል። ማዘጋጃ ቤታዊም ከሐምሌ 1 እስከ ጥቅምት 30 ነው። በዚህ ውስጥ ግን እኛ በአጭር ጊዜ ውስጥ የአንድ መስኮት አገልግሎት ማለትም ንግድም ገቢም በጋራ አንድ ላይ ግብር ከፋውን ወይም ደግሞ ነጋዴውን መሰረት ያደረገ አገልግሎት ለመስጠት በዚህ መልክ ሴሬሞኒያል የሆነ በከተማ ውስጥ በ4 ቦታዎች ማለትም በ3 ክፍለ ከተሞችና በማዕከል እየሰራ እንገኛለን። በከተማው በሚገኙ 3 ማዕከላት ግብር ከፋዩ ግዴታውን እየተወጣ መሆኑን የገለጹት ኃላፊውም ባለድርሻ አካላት የበኩላቸውን ድርሻም አጠናክረው መወጣት እንዳለባቸውም አሳስበዋል። ግብር ከፋዩ ማህበረሰብ ለማጭበርበር ከሚጥሩም ህገወጥ አካላት መጠንቀቅ እንዳለበትም አቶ በረከት አሳስበዋል።